ያዘው ተጓዝ ስንት ነገር ሰርቶ ተጓዝና ተጓዝ የታባ ነው የምትሄደው ሰማኝ አይደለ ይሄን በራሱ ማለት ይሄ መድኃኒት ይዘሽ መገኘትሽ በራሱ ስንት ዓመት ሊያስፈርድብሽ እንደሚችል እነግርሻለሁ ሰማሽኝ አይደል እኔ ሰው ሌላ ተይ Give me. ስራት ይስተካከል ነው አቺ ምን እንዳባስጣ ነው ሲጀምር ማን እንደሆነ ካላወቅሽኝ ማን አልተፈልገኝ እኔ ማለት እንደሆነ ካላወቅኝ ማን ሞት ይቻላል አንተሽ ሞት ይቻላል እኔ ዛሬ ምን አደረኩ ያ ስነ ስርዓት አርገሽ የምትቀመጥ እኔ ምንም ነገር አላደረኩም ሲጀምር ነው ይሄዳል ስነ ስርዓት አርገሽ ተቀምጠሽ የምታወሪ ከሆነ እናወራለን ለምን ቁጣችኝ አንቺ ምንድነው አልሽኝ ስነ ስርዓት ነው ከዛ የመጣው ሰደረጋሽኝ ማሳየሽኝ እኮ እማያም ባፊ ወቅታሽ እኔ የማይሆን ነገር ስለጥሽ የምታመጪው ነገር የለም ያረክሽውን እያንዳንዱ ነገር ነው እኔ ማማራሽ ቴስት የሚባል ነገር የለኝም የሰማሽኝ ነው አይደል አባቴ ይገልሻል እንደዚህ ስራሽ ብቻ ስንበይ እኔ ስራ ጠፋሽ እኔ ቆሻሻ ያደረጋችሁ ጥቃት አላንስ ብሏችሁ ደግሞ አሁን እጅሽ ልሰነዝሪ ነው እኔ ምንም ነገር አላደረኩም ዝም በይ ያልኩሽ ነው ሰማይዘር ካላ ሴት ልጅ ላይ እጄ እንዳነሳታ ዝም ማለት ለምን ተመጣጣሽ እየነገርኩሽ ነው ሰማሽኝ አይደል ቤት ያሳግጥሽ ነው በረተቀበዩ ነው ከባዬ እናንተ ካደረጋችሁት ነገር አይበልጥም መቼም አይሰጥሽም አይደለም አዲው ግራ ይገባል አባዬ ገንዘብ የምትለው አባትና እናቴ ለፍተው ያመጡት ገንዘብ ነው የታባታችሁ ይሰራችሁት ነው አንቺና አባትሽን አባቴ ጀመር አንቺና አባትሽ ለአባትሽ ወጥቶ ነበር ተረጋጊና አዳምጪ ምን ይደራሄ አራተማሽ ምትረጂኝ ስራሽን ነው እኔ አሳደሽ ስራሽን አያውት እኔ ስለ ለእናንተ ካባላ ምንም ትግስት የለኝም እመራራባስ መንገድ ራሱ ይለኝ ምን ታረጊ ምን አደርገው እናሳይሻለን ሰማሽኝ አይደል እንደው ካላወቃችሁ መሰለኝ ተቀለብለሽ የመጣሽው ምን ልታረጊ ነው እኔ ልረዳት ነው ካዳማ አዲስ አበባ ድረስ የመጣው ምንድነው የምታግዣት እንዴ ከመነታ ነው የወጣችሁ እኔ በረለውበት ማለት ነው ምንድነው ሙያሽ በጣም እኔ ነርስ ነኝ እስኪ ቀለል ባለ አነጋገር ራስሽን አስተዋውቂን ምንድነው የምትሰሪው ለምንድነው ማስተዋወቅ አንተ ሲጀመርም እንዴ ለይሷ ላግዝ ነው የመጣሁት እንጂ ከናንተ ጋር ወራድ ነው የመጣሁት ማስተዋወቅ አልፈልግም የምትይ ከሆነ በግድ እንድታስተዋውቂ እናረጋሻለን እሱ እናያለን ማን እንደው ካላወቀኝ መሰለኝ ማንነትሽ ሴት ስለሆንሽ ነው እንደዚህ አክብረን እያወራንሻለን ሌላ ሰው ቢሆን ኖሮ ባንቺ ቦታ አልገባም እኔ እሷ ላግዝ ነው ካዳማ አዲስ አበባ ድረስ የመጣሁት በቃ አለቀ ስሚኝ አትለፍልፊ ዝም ብለሽ ያልተጠየቅሽውን አትለፍልፊ እምጠይቀሽን ጥያቄ ብቻ በትክክል ትመልሽልኛለሽ ስራት ይኖር ከባታ ገንዘብሽ እንፍት አደረገው አይደል አንቺና አባትሽ አባትና እናቴ ገንዘብማ ተራጩበት አባቷ እዛ መኪና ይገዛል እኔ ግን በዚህ ችግር ላይ ሆኜ ውሻ ካዲ ነው በረዶሽ ጭራሽ አባቴና ታሪክ ተጠውሽ እርምጃ እንድንወስድ ታስገድጂናለሽ ጭራሽ ለግለታ መጣው እኔ ላይ ምንድነው የምታገ አንቺ ማን ሆነሽ ነው እሷን የምታግዣት ነው ያልቻል ስነ ስርዓት ያይ ይሄን ቦርሳው ያለፈውልሽ ቦርሳው ውስጥ ገንዘብ ቦርሳው ውስጥ ያገኙት ነገር ካለ ጠይቅ ከደንብ ነገር የለም ሲጀመር ቦርሳው እና ያለን እሱ ሲጀመር ያስቀጣል
ለፖሊስ እናገራለሁ ሂጂ ማመልከት ያለ ሰዎች ነው መጀመሪያ ከኛ እዚህ ካሜራ ደቅነክ ሰውን ያስፈራራክ እየመታኛለሁ እዚህ ጋር መታኝ እዚህ ጋር መታኝ ማንንም ራሷን መከላከል ትችላለች እንድትከላከል እየረዳናት ነው አይደለም ይኸውልሽ ገመንግስት ማንክ እኔ እኮ ካዳማ ድረስ የመጣሁት እሷን ለማርዳት ለማገዝ ነው አባቴ እንደዛ ያደረገ ስትለኝ እንዴት አባቴ ያን ነገር ያደርጋን ብዬ አላመንኳትም ነበር ገባ ከዛ ግን እሷን ለማርዳት ወደ አዲስ አበባ መጣሁ አሁን ይኸውልሽ በተረጋጋ መንፈስ እንዲህ ነው ብለን እንድንነግርሽ እድሉን ትሰጭናለሽ አይ እለፈልፋለሁ የምትይ ከሆነ አስተንፍሰን እናስገባሻለን ምንም ማድረግ አልችልም ሲጀመርም ማድረግ የምንችለው እኛ እናውቃለን አንቺ ስላልሽን አይደለም አንተ ማሴል ልጅ እኮ ነኝ እኔ ሴል ልጅ ተቃጣጣ እንደ ሴት ማንንም ጥቃት የሚያደርስ ሰው የለም ሰማሽኝ አይደለ ሴት ስለሆንሽም ነው አክብረን አስቀምጠን እያወራንሽ ያለ ነው እንጂ ባንቺ ቦታ ሌላ ሰው ቢሆን ኖሮ ምን እንደምናደርገው እኛ እናውቃለን ሲጀመር አላወቅም መጎፍላት አመልሽ ነው ሲጀመር አመላችሁ ነው የናንተ እንደዚህ ገንዘብ ያሳደቃችሁ አመላችሁ ነው እኔን ወክለ ተናገርሽ ሌላ ሰው ወክለ መናገር አችልም መልካም እሱ ምን ያው ቆሻሻ አባትሽ አዳምጪ አንተ ዝም በል ስለአባቴ ምን ነገር ስለአባቴ ዝም በል ምንም ነገር እንዳታወራ ስነ ስርዓት አድርጊ ሰማሽኝ አይደል ስለአባቴ ደግሞ ባንታ ልታወራ ነው አክብረን አነጋግረንሻል ማነው ስምሽ ምንድነው የምትሰሪው ስትባይ ምላሽ አልሰጠሽም አይደል ምላሽ መስጠት ካልፈለግሽ እኛ ማስረጃ ሳንይዝ እያወራን መስሏት ነው ዘውድ ያለውን ማስረጃ አውጥተን እናሳይሻለን ከዛ በኋላ በተቃራኒ አንቺ ነሽ እግራችን ላይ የምትወጪው ምናምን የምትለው ነገር አላውቅም እኔ በርዳት ስላለብኝ ሰው ስለሆንኩ ለራዳት መጣው መልካም እሱን እንድታቂ ነው ይኸውልሽ ስነ ስርዓት አርገን አንተ ዝም በል ካንተ ጋር ምንም ማውራት ነገር ምን አይነት ወንበዴ እንደሆናችሁ አላውቅም ማክስ አርገ አይ ኮፍያ አርገ ማን ወንበዴ እንደሆነ ነገር አንቺ ለገድሻለሁ እሺ እገልሻለሁ እሺ ያው እንግዲህ ውድ ቤተሰቦቼ አረጋግተናቸዋል ማለት ነው እንግዲህ ሁለቱም ትንሽ ለመረጋጋት አስቸግረው ነበር ነገር ግን አሁን ያለው ነገር ለሁለቱም ማስረድተን እንግዲህ እንዲረጋጉ አድርገናል ከዚህ በኋላ እንግዲህ ያለው ነገር እንጠይቃለን የምናገኘውም ነገር ካለ እንግዲህ ስልኳም ቦርሷም በእኛ እጅ ነው ያለውና የሚገኘውም ነገር ካለ ለናንተ ለውድ ቤተሰቦቻችን የምናሳውቅ ይሆናል ማለት ነው እንግዲህ አሁን ግን ከሷ ጋር የሚኖረን ቆይታ ይሆናል እስቲ አብራችሁ ነው ይኸውልሽ አስቀድመንም ስንነግርሽ የነበረው ሴት ልጅ ነሽ አንቺ ላይ ምንም አይነት ጥቃት ማድረስ አንፈልግም እጃችንን ማንሳትም አንፈልግም ምክንያቱም ስለ ነገሩ እወቂም አትወቂም ነገር ግን እዚህ ቦታ ላይ አንቺ ታስፈልጊናለሽ ለኛ ምናልባት ቁልፍም ሰው ነሽ ስለዚህ ለምናደርገው ነገር እያንዳንዱ በመጀመሪያ ልታግዢ መቻል አለብሽ ምክንያቱም እቺ ልጅ ሴት ናት እህትሽ ልትሆን ትችላለች የደረሰባትን ጥቃት አስቀድማ ነግራሻለች ለመርዳት ነው ድረስ የመጣሁት ይኸውልሽ ለመርዳት ከሆነ የመጣሽው መልካም ይሄ ጥሩ ነገር ነው ምክንያቱም እኛንም ተረጅናለሽ ማለት ነው የምትረጂን ከሆነ ነገሩን ያን ያህል ማርዘም የለብንም ግን በመጀመሪያ እስቲ ራስሽን አስተዋውቂልን ምንድነው የምትሰሪው በምን ሙያ ላይ ነው ያለሽው የሚለውን እስቲ ራስሽን አስተዋውቂልን እኔ ስሜ ኤልሳ እባላለሁ ኤልሳ አዳሙ እባላለሁ ያው ነርስ ነኝ ድምፅሽን ከፍ አድርጊ ስሜ ኤልሳ አዳሙ እባላለሁ ነርስ ነኝ እሺ በቃ በሳይ ነው እየሰራለሁት መልካም ከዚህ በፊት እንግዲህ ከራኬብ ጋር ምን አይነት ቅርርብ ነበራችሁ እንግዲህ ያጎቷ ልጅ ነሽ እና ምን አይነት ቅርርብ ነበራችሁ ትገናኙ ነበር አብራችሁ የምታሳልፉት ጊዜ ነበር ማለት እናንተ መናገር እኮ አይጠበቅብኝም ነው ለኛስ የግል ጉዳይም ቢሆን ቅድም ያሳየንሽ ወረቀቶች አሉ አሁን በተረጋጋ መንፈስ ነው ያወራን ያለነው ማንነታችን አውቀሻል ስለዚህ መናገር ያለብሽን ጥያቄዎችን ትመልሽልናለሽ ማለት ነው ለክትትላችን ወይም ደግሞ ለምናረጋው ኦፕሬሽን የሚጠቅም ነገር ስለሆነ ነው ማለት ይሄ ነገር እኮ ነው ያወራችሁ ማላወራችሁ ምንም ነገር የለውም እኔና እሷ ያጎት ልጆች ነን ገባክ በቃ ማለት ብዙም አንገናኝም ግን ከስንት አንድ ቀን እንገናኛለን እኔም ስራ ነኝ እሷም ተማሪ ነች እሷም ከቤትም አትወጣም እኔም ደግሞ ያው ስራ ነኝ ጧትም ማታም ስለምሰራ ያን ያክል አንገናኝም መልካም ከአዳማ አዲስ አበባ ድረስ እሷን ለመርዳት እሷ ከዚህ ቀደም ለኛ ኢንተርቪው ሰጥታናለችና ከአዳማ አዲስ አበባ ድረስ መተሽ ብዙ ርቀት ነው በትንሹ 100 ኪሎ ሜትር ነው ተጉዘሽ የመጣሽውና ሰውን ለማገዝና በቀና አእምሮ ከሆነ መልካም የምንቀበለው ነገር ነው አሁንም እሷንም ለማገዝ ነው እሷ እንደምታያት በጣም ስብር ብላ ነው ያለችው እናትና አባትን ማጣት በአንድ ቀን ምን ያህል ዋጋ እንደሚያስከፍል እንግዲህ ማየት አይጠበቅብሽም እኔ እኮ ለዛ ነው ያገዝኳት ያለሁት አዎ ስለዚህ በምን መልኩ ነው ልታግዣት የፈለግሽው የደረሰባትን ጥቃት ታውቂያለሽ ወይ አዎ ነግረኛለች እኔ ጋር ነበረች እኮ ግን በማግስቱ ጠፍታ መጣች
እኮ አሁን ይኸውልሽ በአጭሩ ዝግት ያለ ነገር ሳይሆን ከነ ማብራሪያው እንዲህ ስለሆነ ነው የሚል ነገር ያለውን ነገር አውርታችሁ አይደል ከሷ ጋር ምንም ምን መናገር አይጠበቅብኝም። በቃ እሷ በነገረችን በትክክለኛ አእምሯ ላይ ሆን ይችላል ገባሽ አይደለ? ካንቺ ማረጋገጥ ይገባናል። እኛም እንደ ሚዲያ ገለልተኛ አካለን ገባሽ አይደለ? ከሷ እንሰማለን ካንቺ ምን እንሰማለን። ከዛ ለፍርድና ለእንቅስቃሴ ይረዳናል ማለት እኔ አዳሪ ነበርኩ ያኔ እሷ በመጣችበት ሰዓት ሆስፒታል እና መጣች ከዛ አያውቲ ምናምን እኔ አላመንኩም ማለት እንደዚህ አይነት ትሆናለች ብዬ አላሰብኩም። ከዛ ምን ነሽ ነው ምናምን ብዬ ጠየቅኳት። ግን የሰጠችኝ መልስ ደግሞ ለራሴ ላምን አልቻልኩም። ምን አይነት ምላሽ ነው የሰጠች? ማለት እኔ እዚህ ጋር ማውራት አልፈልግም። አሁን ሁሉ ነገር ግልጽ ነው። ሁሉ ነገር ግልጽ ነው። ይኸውልሽ ይሄ ካሜራ ይሄ ቪዲዮ አንቺ ካልፈለግሽ አይተላለፍም ገባሽ አይደለ? ስለዚህ ይቀዳ ሚሞሪ አንድ ሚሞሪ ነው ሰብረን መጣል የምንችለው ነገር ነው። ስለዚህ ያለውን ነገር ንገሪኝ። አይኔ ካሜራ ፊት ላይ ማውራት አልፈልግም። ምንም ችግር የለውም። ካሜራውን ማጥፋት እንችላለን። አሊያም ደግሞ እንዳልኩሽ እርሹ ካሜራውን ችግር የለውም። እኔ አልፈልግም እያልኩ እኮ ነው አባቴ። እኔ ማውራት አልፈልግም። ሲቀጥል እሷ ነግራለች ለምን እንደታመመች እናንተ ጋር ለምን እንደመጣች ምናምን እኔ ከሷም መስማት ፈልጋለሁ ማለት እናንተ ያለቻችሁን ነገር እኔ ምንም የተለየ ነገር ምላችሁ ነገር የለም። አሁን እኔ መከረክር አይደለም እንደተማረ ሰው እና ራሷ በጣም ትልቅ ሰው ናት። እኔም የታወቀ ነው። ግን ደግሞ አሁን ስልክ ላይ ስትለኝ የነበረው ነገር ሰምተሃል። እኔ አንቺን ልረዳሽ ነው የመጣሁት አባቴ መጥፎ ሰው ነው ስትለኝ ነበር አይደል? አሁን ደግሞ የምትለው ነገር ያት በጣም በቃ ፖዚቲቭ የሆነ የተቃረነ ነገር ነው የምታወራው። ምን አይነት ሰው ነሽ አንቺ? አጎቴ እኮ ላንቺ አባቴ እኮ ለኔ በጣም መልካም ሰው ነው። ይሄ ነው አይደል? አሁን ምንድነው መሰለሽ ያለው አይደለም። ለምን ተዋሻለሽ ነው መጀመሪያ አወራሻለሁ። ምንድነው ያሻውቲ? አባቴ እንደዚህ ክፉ ሰው ነው ብላኝ ነው ሰምታችኋል አይደል? አንተም ሰምታል ያለችኝ ሰምታ ያማታ እንዴ ልጅ ነው። ምንድነው እንደዚህ የምታወራው? ምን አልኩሽ እኔ? አሁን ግጭት አይ እኮ አንቺን ለመርዳት እያሰብኩ ነው። ያ ምችለውን ያክል ዋጋ እየከፈልኩሽ ነው ገባሻ? ስለዚህ ነው እዚህ ድረስ የመጣሁት ላንቺ ብዬ ነው ቢገባሽ ማለት ነው። መጠየቅ የምፈልገው ነገር አሁን የአባትሽን ክፋት አባትሽ ያደረገውን ነገር ተረጋጊ ባክሽ ራኬብ አንቺ ተረጋጊ። የአባትሽን ክፋት አባትሽ ያደረገውን ጭካኔ እያንዳንዱን ነገር አምነሹ ተቀበለሻል። ስለ አባትሽ ጭካኔ በመጀመሪያ ማወቅ የምፈልገው ነገር አባቴ ምንም ነገር አላደረገም እንዴ አባቴ እንግዲህ ቅድም በስልክ ስትል የነበረውን እንደሰማው ነው እንግዲህ ስልኩ እንግዲህ እሷ ስትደውልልሽ ያው ዲስኩ እኔ ወልት ያልኳትኝ በቃ እሷን ለማግኘት ብዬ አባቴ የሆነ ነገር አድርጎኛል አለች። እሺ ብዬ እኔ ደግሞ አባቴን በቃ የሆነ ነገር ብዬ እሷን ማገዝ ነው ያለብኝ ገባካ? አባትሽን እንትን ሳቲ አባትሽ ያለውን ሳይድ ሳትነኪ እሷን ለማገዝ ነው ሐሳብሽ። ቀና ነገር ነው። አዎ በቃ ነው ያሰብኩት እንደዛ አይነት ነገር ነው። መልካም እኛም እኮ አሁን የምንፈልገው ያ ነው። አባትሽን ሳንነካ እሷን ማገዝ ነው የምንፈልገው። የምታግጅበትን መንገድ ደግሞ እያመቻቸንልሽ ነው። እኛ ስንተባበርሽ ደግሞ አንቺን በዛኛው ሳይድ ልትተባበሪን ይገባል። ተረተሽኛል አይደል? ስለዚህ የአባትሽን ነገር ማትደግፊ ከሆነ አባትሽ ጨካኝ ነው መጥፎ ነው ስትይ ነበር አይደል? አይደለም ነው ማለት በስልክ እንደዛ አስቲን ነበር። እሷ እንደዛ አልኳትኝ። እሷ ከነገረችኝ አንፃር እንደተረጋጋን እንዳገኛትና እሷን የሆነ ነገር እንዳግዛት ብዬ እንደዛ አልኳት እንጂ አባቴ እንዴ የአባትሽን መጥፎነት አታምኚም። አባቴ መልካም ሰው ነው ሲጀመር ማለት ነው። አባቴ መጥፎ ነው የምትለው? እሺ እንደው እዚህ ጋር አንድ መጠየቅ የምፈልገው ጥያቄ እንግዲህ የራኬብ እናትና አባት ከመሞታቸው በፊት እንግዲህ አባትሽ ስሙኒ ሳንቲ የሌለው ሰው ነበር። 5 ሳንቲም የሌለው ሰው እነሱ ቤት እየሄደ እየጠጣ የሚያድር ሰው የራሱ ቤት የሌለው ሰው የራኬብ አባት ነበር ቤት ተከራይቶ የሚያኖረው። ይሄንን አንቺ የምታውቂው ነገር ነው። አብሬሽ ነበር የምትኖሪው። አሁን እንግዲህ የነሱ ከሞቱ በኋላ ይሄ ሁሉ የሀብት ማማ ላይ መድረስ ማለት እንግዲህ አንቺም የምታውቂው ነገር አለ። እጅሽ ካለበት እስካሁን በጣም ታግሰን ያወራን እጅሽ ካለበት አንጠልጥዬ ለህግ አሳልፌ ሰጥሻለሁ። እንደፈለግሽ መቁጠር ትችያለሽ። ለህግ ሰጥሻለሁ። 5 አመት 6 10 አመት ይፈረድብሻል። ችግር የለውም ተባባሪ ስለሆንሽ ለአባትሽ ሰማሽኝ አይደል? ወንጀለኛን እሱን ችግር የለውም እኛ በያዝነው መንገድ እንይዘዋለን። ግን አሁን ላይ መተባበሩ ነው አንቺን የሚያዋጣሽ። ሲቀጥል ይሄን ነገር ግን እያወቅሽ እዚህ ሴት ላይ የሚደረገውን ነገር እያወቅሽ አንቺም እየደገፍሽ ነበር ማለት ነው። ይሄን ነገር እኔ ምንም ነገር አላደረኩም። ገባካ? እሷን ለማርዳት ብቻ ነው ያደረኩት ነገር። ይሄ ደግሞ ለሷ ክፉ ከመሰላት ይቅርታ አይደለም። አሁን እሺ እኔን ለመርዳት ነው። እሺ ብዙ ነገር ያወሸችው እኔን ለመርዳት ነው ተባለ። እዛ ደግሞ ያለው ከዶክተሮቹ ደብቃ አሁንም ብዙ መድኃኒት ይዤልሽ እመጣለሁ ብላኛለች። ቦርሳው እየተፈተሸ በቃ እና ያኔ ከዶክተሮቹ ስትደብቅ የነበረው ማርፌ ምንድነው ነው
ምንም አይደለም። ምንድነው እንዴ ማለት ምን ማለት ነው ይሄ? ተናገሪ ነው። አሁን ቆይ ምን ይደብቃለሽ? ለምን ዶክተሩ ሲመጣ ከማንም አልነበርኩም ሲጀመር እኔ ነበር እየተከታተልኳት የነበረው ሌላ ሰው እንዲከታተላት አልፈለኩም። ምክንያቱም እኔ ቤተሰብ ስለሆንኩኝ እኔ ነኝ የደረሰባት ነገር ቀላል ነገር አልነበረም። ሶ በዛ መንገድ እኔ ነው ገብቼ እሷ አላግዛት የነበረው እና ቃሉን መጥራት ከብዶሽ ከሆነ እቺ ሴት ተደፍራለች አይደለም ነው? ተደፍራለች። ከተደፈረሽ በኋላ ደፋሪው ማንም ይሁን ማን አንቺ ትሪት ማድረግና ስራሽን እየሰራሽ ነው የነበረው። ሶ የደፋሪው ማንነት ምናምን እኛ አውጥተን የምንደርስበት ይሆናል። እሱን ችግር የለውም። አንቺም ተባባሪ ከሆንሽ እስካሁን ድረስ አባብለን በሰላማዊ መንገድ ነው። እኔ ማቆ ታሪክ የለም ሲጀመር እንደዚህ አይነት ነገር እኔ ማቆ ስለዘላበልሽ አይደለም። ገባሽ አይደለ? እኔ ምሪን ነው እየተናገርኩ ያለሁት። የምታውቂው ነገር የለም። የምታውቂው ነገር ከሌለ ለምናደርገው ኢንቨስቲጌሽን ምርመራ ትክክለኛው ምላሽ ሰጭናለሽ። ወደ ቤትሽ መሄድ ካለብሽ ንጹህ ሰው ከሆንሽ ትሄጃለሽ። ወደ ቤትሽ ስደዱኝ እኔን ሲጀመር ንጹህ ሰው ካልሆንሽ ግን አንድ እርምጃ አንድ ስንዝር አትራመጂም ከዚህ። ገባሽ አይደለ? አሁን ላይ ምን ጠይቅሽን ጥያቄ ትመልሻለሽ። ቦርሳሽ ውስጥ ያሉት አሁን መድኃኒቶች ይዘሻቸው የመጣሽው መድኃኒቶች ትክክለኛ መድኃኒቶች አይመስሉኝም። የኛ የህክምና ባለሙያዎች አሉ። ቦርሳሽ ውስጥ ያለው መድኃኒት ሲጀመር ያ መድኃኒት መነካት የለበትም። ያጣራ ነው። ለምንድን ነው የምታጣራው አንተ? እኔ መድኃኒትን የራሴ ቦርሳዬ ይዤ መጣሁ። እንደዚህ መደነግጩ ስለምትፈሪው ነገር ስላለ ምንም ነገር የምፈራው ነገር የለም። ሲጀመር ለሰው ነው ያነቃ መጣሁት። ምን ማለት ነው? ምንም አይደለ። ምን አገባህ አንተ? ሲጀመር አንቺ አዳምጪ። ከአዳማ አዲስ አበባ እየተመላለሽ የምትሰሪ ነርስ አንቺ ምን አይነት ነርስ ብትሆኚ ነው? ምን አይነት ሰብአዊነት ቢፈጠር ነው? ያመጣሻቸው መርፌዎች ሳይቀሩ አሉ። በጣም ጥጋበኛ ነሽ። ምንም ያክል መርፌዎች ሲጀመር ቦርሳዬን መፈተሽ አንተ አትችልም። መብት የለም። እንፈትሻለን። አትችልም። ቦርሳሽን አይደለም ልብስሽን አውልቄ ፈትሽ። ኧረ እባክህ ማን ስለሆነ አንተ እንደዛ የምታደርገው? አሁን ይኸውልሽ ለምን ጠይቅሽ ጥያቄ ምላሽ ሰጪ ነው። ቆይ ያስከው መድኃኒቶቹም ችግር እንዳለባቸው እርግጠኛ ነኝ እኔ። ምንም ችግር የለበትም። ሲጀመር ያንን ነገር ለሰው ነው ያመጣሁት። እንገባካ አይመለከትም። አንተ ይሄ የራሴ የግሌ ጉዳይ ነው። ይኸውልሽ ይሄ መድኃኒት ችግር እንዳለው 100% እርግጠኛ ነኝ። ሲጀመር ይኸውልህ ልንገርህ ያ መድኃኒት መጥቶ ለውሻ ነው የታመመ ውሻ አለ ለሱ ውሻ ነው ለሳልኬ ይዤ የመጣሁት። የእንስሳ ሐኪም ነሽ አንቺ? አይደለም ግን ሰው ልኮኝ ነው እዛ ይዤ የመጣሁት። የውሻ መድኃኒት ነው ያልሽው? አዎ የውሻ መድኃኒት ነው። እኔ ወደ አዲስ አበባ እሄዳለሁ ስል እዛ የሆነ ቃላኩ እና ድርሽ ተባልኩኝ። ሲጀምር አዲስ አበባ የምታውቂው ሰው የለም። አዲስ መሄድ አልፈለኩም። አይደለም አዲስ አበባ ሲጀምር የምታውቂው ሰው የለም አይደል? አዲስ አበባ የምታውቂው ሰው የለም። ገባሽ አንቺ እንዴት ነው የማላውቀው? ማለት ነው። እኔ ምን ባደርጋቸው ነው? ቆይ አሁን እኔ አላውቅም። በህክምናው ምንም ባናቅ እንኳን ማለት ነው ኤቲክሱ መሐላ ቃለ መሐላ ምልሽ ነው አይደለ? ወደ ስራ የገባሽው ኤቲክሱን አላከበርሽም ማለት አይደለ? ለምንድን ነው አላከብረው? አከብረው አይደለም። ይሄ የውሻ መድኃኒት እርግጠኛ ልኩ ነው እሺ መጣውትኝ ለሱ አይደለም። መገመት የማንችል ሰዎች አይደለም። ስለዚህ አጣርተን የምናደርገው ነገር እናደርግሻለን። አሁን ሲጀመር ይሄን ነገርኩ እኮ ይሄ መድኃኒት የውሻ ነው የሰው አይደለም። እሺ ገባካ? የውሻ መድኃኒት ነው ይዤ መጣሁት። እኔ ወደ አዲስ አበባ እሷን ብዬ ልመጣ እዛ ፍቃድ ጠይቄ ነበረ ስራ ላይ ማለት ነው። ከዛ እዛ ምሰራ ንርስ ነበረችና እዚህ ቤተሰብ አሏት መሰለኝ ሜቢ አላውቅም ግን መድኃኒት ይዘሽ ሂጂ ውሻ ታማብና ምናምን አለችኝ። እና እዛ አዲስ አበባ መግዛት አይችልም። አዲስ አበባ ጠፍቶ ነው ከአዳማ ድረስ ይዘሽ የምትመጪው? ካልኩሌሽን በምን አይነት አንቺ በእንዴት ነው ሰው የምታስቢው? ምን ያህል ነው ጅል የምታረጊው? ጀምር የተገኘው መድኃኒት ኪኒን ነው አይደለ? ኪኒን ነው። ኢንጀክሽንም አለው። አክቹአሊ መድኃኒቱን እሷ ስለምትለየው ወይ አይተውትም ጣሷ እዛ ያየሽው መድኃኒት አለ አይደለ? እዛ አዳማ እየደበቅሽ የነበረው መድኃኒት ምንም ነገር አለበት። እባክሽ ነች ውሰዳትና ተመልከተውና ተቀመጪ ተቀመጪ ዝም በይ። ይሄን በራሱ ማለት ይሄ መድኃኒት ይዘሽ መገኘትሽ በራሱ ስንት ዓመት ሊያስፈርድብሽ እንደሚችል እነግርሻለሁ። ሰማሽኝ አይደል? መተባበር ነው ከዚህ በኋላ ይኸውልሽ ያለሽ አማራጭ መተባበርና ስልክሽ ላይም የተገኘ የባንክ ትራንዛክሽኖች እንዳለ ስልክሽ ላይ የተገኙ አንቺ በሚሊዮን ወደ አካውንትሽ የሚገባው ምን አይነት ስራ ስለምትሰሪ ነርስ ይኸውልህ እኔ አይደለም አንተ ለምን ነው የማትረዳኝ? ምንድነው እንድረዳሽ የምፈልግ? እኔ ያንን ያ መድኃኒት የውሻ መድኃኒት ነው በቃ። እሺ በባንክ አካውንትሽ የሚገባው ሚሊዮንስ ብር እንዴ ምን ማለት ነው? በአካውንትሽ አንቺ ተራ አሁን ለቃላቱ ይቅርታ ነርስ ነሽ አይደል? አንቺ ነሽ አይደል? ነው ነኝ። ደሞዝሽ ቢሆን 10,000 20,000 ነግሬህ ነበር። እራሱ ነው ልትወጊኝ የነበረው ማፊያ አይደል? አንቺ አንሽ አንዴ ነበር ማትረጂኝ። እኔ በተረጋግኩ ሲጀመር ምን ተረጂኝ ያለችኝ እኮ ነው። ልትገኝ ነበር። ተረጋጊ አይደለም ምንድነው እንደረዳሽ ይፈለሽው? አሁን እኔ እንደተረዳረኩ ምንድነው ማታረጊው? እኔ አንቺን አከብርሻለሁ። አንቺ ያርካሽ አባትሽ ምን አባታችሁ ነው ማታረጉት? ቆይ ምን ይያለሽ ነው ሲጀመር? ተናገሪ። መድኃኒቱን አሳይተናታል። ውጪ ላይ ቼክ ተደርጓል። ራሱ መድኃኒት እንደሆነ ነግራናለች። የውሻ መድኃኒት ለሰው ልትሰጪ ነው? አይደለም እኔ ሰው ነኝ ለካ
ስለተገኘው ሸመደት ልጅ መጣው ለምድር ማተረዳኝ እሱን እናጣራለን። ስለተገኘው ነገር እያወራው ነበር። በአካውንቷ ስለሚገባ ብር እንግዲህ እቺ ሴት ነርስ ነኝ ያለችው ነርስ እንግዲህ ደሞዛቸውን የምናውቀው ነው ዘኪ። በዛ ከተባለ እኔ እንጃ ቢታወቅ አቨሬጅ የሚታወቃለው። አዎ አንቺ ግን በአካውንትሽ የሚገባው ብር በየወሩ ማለት ይቻላል የሚገባው ብር በሚሊየን ነው። ይሄ ገንዘብ ከየት ነው የመጣው? ነበር የፋርማሲ ብር ነው። በቃ በአካውንት ስለሚገባው ነው፣ ሌላ ነገር አይደለም። የፋርማሲ ብር ነው። ያልኩ ቅርብ ጊዜ ተመረቀሽ ነርስነት የተቀጠረሽ ሰው ነሽ። ከየት ነው እንደዛ አይነት አንዲ ለዋሽ ተሰኘኩ ጸልጅ አይደለም። ስራዬ እኮ ነው እንደዛ ያደረኩት። በተማርኩበት እኮ ነው እኮ በሚሊየን የሚያስከፍል ብር አይደለም። ያኔ የፋርማሲ ብር ነው በእኔ አካውንት የሚገባው። እንዴት ነው ባንቺ አካውንት ሊገባ? አንቺ ልጆች ነው እንዴ ምን መስሎ? አሁን ላይ ከዚች ጋር ማውራት ጊዜ ማባከን ነው የሚመስለኝ፣ ጉንጭ ማልፋት ነው። ስለዚህ የሚገባሽን ሴት ጋርዶች አሉ ሰጥተው ያመጡሻል። እንዴ ምን ማለት ነው? ያው እንግዲህ ውድ ቤተሰቦቼ የሚገባትን ነገር አሳይተና መተናታል ማለት ነው። እንግዲህ ከዚህ በኋላ ልቧም ትንሽ ተንፈስ ያለ ይመስለኛል። በገንዘብ ያበጠ ልብ ነበር የያዘችው። አሁን ላይ አስተንፍሰና መተናታል ማለት ነው። እንግዲህ እንድታውቁ የምፈልገው ውድ ቤተሰቦቼ ለእንደዚህ አይነት ሴት ተጠርጣሪዎች ደግሞ ወደኛ ሲመጡ እንግዲህ በወንዶች እንዲደበደቡ አናደርግም። ሌሎች ሴት ጋርዶች አሁን ስነ ስርዓት አድርጎን ስነ ስርዓት ይኑርሽ። በሴት ጋርዶች ነው ተጣሞሽ ነው የተደፈርኩት ስንት ነገር ወንኩት እያለው። ስለዚህ ያደረግንብሽ አንድም ወንድ የነካሽ የለም እንዲታወቅ የምፈልገው ነገር። እናንተ አይደላችሁ በሏት ብላችሁ ያስመጣችሁ። ስለዚህ ሴቶች ናቸው። አንቺ በመጀመሪያ በክብር ስናወራሽ አላወራም ስላልሽ ነው እንጂ ማንም እንደዚህ ሊያደርግብሽ የፈለገ ሰው የለም ነበር። አሁንም ቢሆን እንድትነግሪን የምንፈልገው ለምን ጠይቅሽ ጥያቄ ትክክለኛውን መልስ ያለምንም እንትን እናገራለሁ ብለሽ ነው የመጣሽው አይደለ? ስለዚህ ስለ አባትሽ ማንነት አንቺ እዚህ ነገር ውስጥ እጅሽ አለበት ወይ? ምንድነው የምትሰሩት? ይሄ ወደ አካውንትሽ የሚገባው ብርስ ከየት ነው የመጣው? ይዘሽው የመጣሽው መድኃኒት ምንድነው የሚለውን እያንዳንዱ ያለምንም ውሸት እንድትነግሪኝ ነው ፈልገው። እሷ የነገረችን ነገር አለ ከሷ ጋር የሚቃረን ነገር ከነገርሽኝ ግን ይሄ ነገር አሁን ስናደርገው የነበረው ነገር ይደገማል ማለት ነው። እንድታቂ ምፈልግ ይኸውልሽ አንቺን ማንም የሚገል የለም። አንጠልጥዬ ህግ ቦታ ወስድሻለሁ፣ እዛው ትበሰብሻለሽ፣ እየቀመልሽ ትኖሪያለሽ እዛው። ስለዚህ ተናገሪ። ለምን ጠይቅሽ ጥያቄ መልስ እንድትሰጪ ነው የምፈልገው። በመጀመሪያ ይሄ የውሻ መድኃኒት ነው ያልሽው? እውነት የውሻ መድኃኒት ነው ወይስ ሌላ ነገር ነው? አይደለም አባቴ ነው የላከኝ ይሰጠኝ። አባቴ ነው የሰጠሽ? ምንድን ነው የሚያደርገው? መግደል ይገላል። ምን አይነት ጥያቄ ነው የምትጠይቃት? እኔ እንድትገድል እኔ እንድታጠፋ ያደረገውን ነገር እንዳልናገር ነው አይደል? ራኬብ አንድ ጊዜ ነገሩን መስማት ያለብን ነገር መስማት አለብን። አሁን ላይ አባትሽ ይሄንን መድኃኒት አስይዞ ሲልክሽ ወይም ደግሞ አንቺ ቀመምሽው ወይ ከየትም ይምጣ ብቻ እጅሽ ላይ ከደረሰ በኋላ ለዚህ ሴት ለመውጋት ነው ወይስ ምን ለማድረግ ነው? ማለት እኔንም ይሄን ነገር እንዳደርግ አባቴ አስገድዶኝ ነው። ምክንያቱም አባቴ በጣም ክፉ ሰው ነው። አቶ አዳሙ ማለት ነው የሱ አጎት። ስለዚህ ይሄን ነገር ልትወጊያት የነበረው እዛው አዳማ እያለች ነው ማለት ነው። እንግዲህ በህመም ውስጥ እያለች ተደፍራ ወደ አንቺ ስትመጣ አንቺን ስታገኝሽ ይሄን ነገር ለማድረግ ወሰንሽ ማለት ነው። እኔ መጀመሪያ ስትመጣ ማለት እኔ እንደዚህ ይሄን ያክል ማለት አባቴ ክፉ እንደሆነ አውቃለሁ፣ ግን በዚህ ያክል ደግሞ ይሆናል ብዬ አላሰብኩም። እና መጀመሪያ እንደመጣች እኔ ላግዛት ላግዛት ነው የነበረው ገባካ። ከዛ ግን ማታ ወደ ቤት ሄድኩኝ። ለምን አድሬ ጧት ነው ወደ ቤት ሄድኩት። ከዛ ሄድኩኝ አባቴ ማያውቅም እዚህ እንዳለች። ግን ደግሞ እሷ የነገረችኝ ነገር አለ። እንደዚህ ያደረገኝ አባትሽ ነው ምናምን ስትለኝ እኔ እንዴት ነው አባቴ ደፋሪ ነው ማለት ለማመን ይከብዳን አይደለ? በቃ አላመንኩም። አይ ይሄማ ሊሆን አይችልም አልኳት። ማለት አልተቀበልኳትም። ምክንያቱም አባቴ ክፉ ነው፣ ግን ደግሞ በዚህ ያክል የወንድሙ ልጅ እንደዚህ ያደርገን ብዬ አላስብም በጭራሽ። ከዛ ጧት ሄድኩኝ ወደ ቤት ሄድኩኝና ሐኪም ቤት እንደገባች ምናምን እሱ የሚያውቀው ታሪክ የለም። ከዛ እኔ ጋር ነች እኮ ምናምን አልኩት። ደነገጠ ምናምን ተቀመጠ ተነሳ ምናምን ነገር። ከዛ እንዴት እስካሁን ሳትነግሪ ምናምን አለኝ። እንዴት መጣ ተደፍራ ነው ምናምን የመጣችው ምናምን ስለ እንደዚህ አንገቴን አነቀኝ ማለት ነው። አባትሽ ማለት ነው።
ከዛ የምልሽን ነገር ያንዳንዱን ነገር ታደርጊያለሽ አለኝ። ማለት ገንዘብ የሷ ቤተሰቦች ሙተዋል እና ለዛ መንስኤ ማለት እርግጠኛ ባልሆንም አባቴ ነው። እርግጠኛ ባልሆንም ሳይሆን እሱን ደግሞ ሌላ ጥያቄ ነው አሁን። ስለዚህ ስለ መድኃኒቱ ነው እንድትነግሪን የምንፈልገው። አባትሽ ያን መድኃኒት ሰጠሽ፣ ከዛ ይዘሽ ሄድሽ፣ ነገርሽው ለአባትሽ። ከሱ ቀጥ መድኃኒቱን ይዤ አልሄድኩም። እሺ ቤት ነው የሄድኩት ጧት። እሷን አክሜትኝ ወደ ቤት ነው የሄድኩት። ምክንያቱም መጠየቅ ስላለብኝ ነው። አባቴ እንዴት ነው ሊደፍራት የሚችለው? ለኔ ከበደኝ። አንደኛ እሷን አላመንኳትም። አሁንም ቢሆን ደግሞ አባቴ መጠየቅ ፈለኩ። አሁንም ቢሆን የደፈራት አባትሽ ነው እያልን አይደለም። እሷም ያንን አላለችንም። የደፈራት አባትሽ አይደለም፣ ግን አባትሽ የቀጠረው ሰው ነው እቺን ሴት የደፈራት። ስለዚህ አባትሽ እንድትደፈር አደረገ እንጂ እሱን የደፈረው አላልንም። በሐሰት ማንንም አንወነጅልም። ግን አባትሽ ከዛም የባሱ ነገሮችን አድርጓል። ስለዚህ ይሄን መድኃኒት የሰጠሽ ወደ ሕክምና ቦታ ተመልሰሽ እንድትወጊያት ያደረገሽ እንድትወጊያት ለማድረግ የሞከረው እሱ ነው አይደል? አዎ ማለት ሄድኩኝ። ከዛ በጣም ተናደደብኝ። በጣም እንዴት እንደዚህ ምናምን ጠላታችን እኮ ነች። በቃ ብዙ ነገር ተናገረ ምናምን ነገር እና ልጅቷ እኮ ግን ያለችበት ሁኔታ ከባድ ነው። በጣም ተደፍራለች። ጭንቅላቷ ተጎድቷን በዛ ላይ ሀዘን ላይ ነች ምናምን አልኩት። ከዛ እኔን አንቀኝ። ከዛ የምልሽን ነገር ያንዳንዱን ነገር ታደርጊያለሽ፣ የምትፈልጊው አይነት ገንዘብ ይሰጥሻል አለኝ። ማለት እሱን እምቢ ማለት አችልም። አባቴን እምቢ አልክ ማለት በቃ እዛው ነው የሚገልክ። ገባካ? ምንም አይነት ራይ የለም። ስለዚህ አባትና ልጅ መሆናችሁ ቀርቶ አሰሪና ሰራተኛ ሆናችሁ ማለት ነው። ሲጀመርም እንደዛ ናቸው። በጉድፈቻ የተረከባት ልጅ ናት እሷ አይደለ? ይሄን ተናገሪ አይደለም ነው። ቅድምም ነግሬሃለሁ በጉድፈቻ የማይሰድቀው ልጅ አለ ብያለሁ። ግን እኔ ምን አርጊያቸው ነው ይሄን ያህል እኔ ላይ ለመጨከን? እኔ ምንም በማላውቀው ነገር ቤተሰቦቼ እንደዚህ እስከማድረግ እንዴ እሷ ብዙ ነገር ሲያደርስብኝ እያወቀች ዝም ብላለች። ጭራሽ ከዛም ብሶ ተደፍሬ ማለት ነው። ቆይ እኔ ስለማንም አይመለከተኝም። ተደፍሬ እንኳን እዛው እኔን ለመግደል የመጣች ሴትዮ አሁን ቁጭ ብላ ለኔ ብታስደልኝ ምንድነው ጥቅሙ? ንገረኝ እስቲ። እሺ ከዛ በኋላ አሁን እንደዛ ባልልሽ ኖሮ እኮ እኔ እኮ እዚህ መቀመጤ ምንም ዋስትና ነበር። አሁንም ቢሆን ማለት ነው ሙሉ ነገሩን አልነገርሽም። ይኸውልሽ አሁንም የምፈልገው ትክክለኛና አጭር ነገር ነው። አታንዛዡ። ስላንዛዛሽ የምታመጪው ነገር የለም። የሰማሽ ነው አይደል? አባትሽ ያን መድኃኒት ሰጥቶሽ ሆስፒታል ተመልሰሽ ሄድሽ ማለት ነው። ሆስፒታል ተመልሰሽ ከሄድሽ በኋላ እቺን ሴት ወጋሻት ወይስ መድኃኒቱስ ምንድነው የሚያደርገው ለመሆኑ? ቆይ መድኃኒቱ በቃ ምንም አይነት እንቅስቃሴ የለም። ማውራት አትችልም፣ ምንም አትችልም። በቃ ጸጥ ነው የምትለው። ምንም አይነት ሰውነት ምንም መንቀሳቀስ አይችልም። በቃ በደናል አይደለ? እንደዛ አይነት ነው መድኃኒቱ የሚያደርገው ማለት እሱ መድኃኒት እኔ እዛኛ አሁን ይሄ ቪዲዮ ሊታይ ይችላል። ካየው ምን ነው ቀድሜ የሚገለን ገባከ? ከሱ በፊት ለምን ይገልሻል? ተባባሪ አባት አይደል እንዴ? ግን እኮ አባት ሲጀመር አንተ እሱን አታውቀውም። ነገሮች የለውም። አባትሽን ስላጋነንሽው የምንፈራው ነገር አይደለም። አንቺ ግን ያ መድኃኒት ከሰጠሽ በኋላ ከቤት ወጥተሻል አይደለ? ቅልብ ቢኖርሽ ወይም ደግሞ ማሰብ የምትችይ ሰው ብትሆኚ ኖሮ ቀጥታ ወደ ህግ አካል መሄድ ትችይ ነበር። ወደ ህግ አካል መሄድ ትችይ ነበር። ሲጀመር ይልክ አንድ ነገር ልንገርክ። አንደኛ እኔ ልጅ አይደለሁም። ገባካ? ምንም ቢያሳድገኝ ደግሞ ምንም ያክል በእኔ ላይ ሙሉ እምነት የለውም። ለምንድን ነው እሺ ወደ ህግ አካል ያልሄድሽው? ሰው እየተከታተለኝ ነበረ። ማን ነው የተከታተለሽ? ስሙ ጣሴ ይባላል። እኛ ግን ጣሴ ብለን ነው የምንጠራው። ጣሴ? አዎ ጣሴ ነው የሚባለው። የደፈረኝ ሰውዬ ስሙ እሱ ነው። ጣሴ ነው የሚባለው? አዎ ሲጠሩ ሰምቻለሁ። መልካም እሺ ቀጥይ። እና እሱ ሰውዬ እየተከታተለኝ ነበረ። እዛ ማለት ክፍሌ እስከምገባ ድረስ እዛ ውስጥም ነርሶችም አሉ። በሱ በአባቴ እጅ የሚሰሩ ሰዎችም እነሱም ይከታተሉኛል። ሙሉ ኃላፊነት እኔ የተሰጠኝ ግን ደግሞ ሌላ ሰዎች አሉ እኔን የሚከታተሉኝ ማለት ነው። ያንን ነገር ባላደርግ እዛው ነው ጸጥ የሚያደርገኝ። ገባክ? ከዛ መድኃኒቱን ለመውጋት ምንም አይነት ጊዜ አላገኘው። ምክንያቱም አንደኛ ነርሶች ይመጣሉ፣ ምንም አይነት እድል የለኝም። ሁለተኛ ነገር ደግሞ እሷ አመለጠች። ኦኬ ከሆስፒታል እሷ አመለጠቻችሁ ማለት አመለጠችን ማለት ነው። ከዛ ስታመልጥ በቃ ሽጉጥ እዚህ ጋር ነው ያደቀነብኝ። ገባካ? እንዴት ይሄን ነገር ሆን ብለሽ ነው ያደረግሽው ምናምን አለኝ። እኔ ግን ያንን ነገር ሆን ብዬ አይደለም ያደረኩትኝ። ገባ? ከልጅ ከሷ ጋር እናወራለን ያለውን ነገር ማለት ይሄን ነገር አልነገርኳትም። አዝኛለሁ ግን ደግሞ ታወረኛለች፣ እዛ ላይ ተጠራጥራለች ምናምን ነገር። ነርሶች ይመጣሉ። አላዘንሽልኝ ብታዝኝልኝ የማይወዱ ነገር ሲደረግብኝ ከመጣራኪኝ። መልካም እንግዲህ በይቅርታ የሚታለፍ ነገር እኮ አይደለም እያደረግሻለሽ።
መልካም እንግዲህ አዲስ አበባ መሆኗን በምን አወቃችሁ ታዲያ? ከዛ አመልጣ እንግዲህ እሷ ቀጥታ ወደ አዲስ አበባ ነው የመጣችሁ። አዲስ አበባ መግባቷ እንዴት ነው ልታውቁ የቻላችሁት? ከኔ ጋር ስልክ እናወራ ነበረ፣ አውርተኛለች አዲስ አበባ እንደመጣች። ሲቀጥል ደግሞ እዚህ ብዙ ሰዎች አሉ ማለት እኔ መጣሁትኝ አሁን እንደዚህ ወደ አዲስ አበባ የመጣሁትኝ ከጣሰው ጋር ነው። ጣሰው? አዎ እሱ ነው ይዞኝ የመጣውና ተቆራምጣለች ጣሰ እያለች እንዴ ከደፈረኝ ሰው እኮ እንደዚህ እኮ። ስለዚህ ይሄ ጣሰው የተባለ ግለሰብ እዚህ አዲስ አበባ ነው የሚገኘው ማለት ነው? አዎ እዚህ አዲስ አበባ ነው። አሁንም እዚሁ ነው ያለው? አዎ። ስለዚህ ባንቺ መንገድ ማግኘት እንችላለን ማለት ነው? እሱ ምናልባት አላውቅም፣ አሁን ሊጠራጠር የሚሆንን አላውቅም። ምንም ጥርጣሬ ሳታሳይ አንቺ ትጠሪዋለሽ። እሱን ችግር የለም። እሱ እንደም በተደጋጋሚ ሲደውል ነበር። እንዴት አድርገን መያዝ እንዳለብን እኛ እናዘጋጅልሻለን። ይሄ ጣሴ ነው ጣሰው ላልሽው ሰው ምንም አይነት ችግር የለውም። መያዝ ባለብን መልኩ እንይዘዋለን። ገባሽ አይደል? ግን እኮ አባቴ ይገለኛል፣ በቃ እኔን ይገለኛል። እኛ አስፈላጊውን የህግ ከለላ እናደርግልሻለን። አንቺም ይህንን ወንጀል በመፈጸም ምንም አይነት ሁሉም ጋር ሰው አለው። ገባካ? ሁሉም ጋር ሰው አለው። ችግር የለም። እኛ ከዚህ በላይ ወንጀል የሰሩ ሰዎችን ይዘን አሳይተናል። ምንም አይነት ስጋት አይገባም። ተረዳሽኝ አይደል? ልጅ አይደለም። ገባካ? ሲቀጥል ገና እዛ አዳማ ሳልገባ ነው እዚህ ጣሰው የሚባለው ሰው የሚገለኝ። ምክንያቱም በጣም ጨካኝ ነው። በጣም ጨካኝ ነው ሰውየው። ገባካ? ለዛም ነው ጣሰው ምንም አይነት ርህራሄ የለውም። ልጠይቅሽ የምፈልገው ነገር እዚህ ላይ ማለት ነው የእሷ እናትና አባት የሞቱበትን መንገድ ታውቂያለሽ? ወይም ደግሞ በምን ሁኔታ ላይ እንደሞቱ የትራፊክ አደጋ አጋጥሟቸው ነው የሞቱት። ይሄንን ታውቂያለሽ አይደል? እንዴት ነው ይህ ጣሴና ጣሰው የተባለ ሰው እዚህ ላይ እጁ አለበት? አዎ እሱን ነገር እሷን ስጠይቀው ነው ስለ ቤተሰቦቿ መሞት ራሱ የነገረኝ። ገባካ? እኔ ባልኖር እንኳን አለኝ ይሄ ጣሰው የሚባለው ለሱ በቃ ቀኝ እጅ ነው። ገባካ? እዛውን የሚዳፋሽ ናለኝ ማለቴ አሁን ይኸውልሽ ነገሩን አታጎሳስቢ። ግልጽ አድርግልሻለሁ። እና ይሄ ጣሰው የሚባለው ሰውዬ በጣም ጨካኝ ነው። ይሄ እንትን ነው ሲኖ ደላላ ምናምን ነገር ነው። ቤተሰቦቿ የሞቱትኝ በሲኖ ነው፣ መኪና አደጋ ማለት ነው። እና እሱ የገደላቸው ራሱ ሰውዬው ነው ጣሰው ማለት ነው። አዎ። እና እሱ ሰውዬ ማለት በቃ በጣም ጨካኝ፣ በጣም አረመኔ እንዴት ነው አይደለም አስፈራርቱት ሲያወራ ራሱ በቃ እኔ እንጃ በጣም የምፈራው በጣም ግን እስካሁን እኔ ላይ ምንም አይነት ጥቃት አላደረሰም። እሱ ነው እኔ ያምር በቃ ምን እንደምልሽ አላውቅም። እንግዲህ በወንጀል የተተበተባችሁ ሰዎች ናችሁ እናንተ። እንግዲህ የሚገባችሁ ይኸውልሽ እጅሽ ወንጀል ውስጥ ካልገባ ወንጀል ካልለካ ምንም አይነት ስጋት አይግባሽ። እኛ የሚገባውን የህግ ከለላ እናደርግልሻለን። ገባሽ አይደል? ለዚህ ቃል እንገባልሻለን። ዘውድ ይሄ ነገር ትንሽ ውስብስብ ያለ ኬዝ ይመስለኛል። እንግዲህ ማድረግ ያለብንን ማድረግ መጀመሪያ ያለብን ይመስለኛል። እንግዲህ አሁን ላይ ይኸውልሽ አንቺ የምታደርጊልን ነገር ይኸውልሽ መፍራት የለብሽም። በተደጋጋሚ እየነገርንሽ ነው። የሚያስፈልገውን የህግ ከለላ እናደርግልሻለን አለሽ። እንግዲህ ከካሜራ ጀርባ የምትመለከቻቸው ሰዎች እንዳለ የህግ አካላት ናቸው እንዳለ እነሱ የህግ ከለላ ይደረግልሻል። በእኛ እጅ እስካለሽ ድረስ ምንም አይነት ጥቃት አይደርስብሽም። ስለዚህ አንቺም ግን በዛ በምላሹ ለኛ የምትሰጪን ነገር መኖር አለበት። ይህን ጣሴ ወይም ጣሰው የምትሉትን ግለሰብ እንድንይዘው ትረጅናለሽ ማለት ነው። ከዛ በኋላ አንቺ ነፃ ከሆንሽ እኛ ካንቺ ጋር ምንም አይነት ችግር የለብንም። አንቺ ነፃ እንለቅሻለን። ህግን አደርጋለሁ። ግን ደግሞ ማወቅ ያለባችሁ ጣሰው ብቻ አይደለም እዚህ አዲስ አበባ ውስጥ ያለው። ገባካ? በጣም ብዙ ሰው አለ። አሁን እነዚህ ስመጣ ሰው ተከታትሎኝ ይሆን አላውቅም። እሱ አሁን ይኸውልሽ እንደዚህ ነገሩን ስላዟዟርሽው ብዙ ሰው አለን፣ 50 ሰው አለ፣ 100 ሰው አለ ስላልሽ ችግር የለውም። ሁሉም ሰው ከህግ በታች ነው። ይኸውልሽ እንደ አንድ እንድታቂ የምፈልገው ነገር ይሄንን ነው። ከዛ ባሻገር ደግሞ አሁን ይህ ጣሰውና ጣሴ የተባለ ሰው በብዙ ወንጀሎች ላይ እንዳለፈ 100% እርግጠኛ ነን እኛ። አሁን ላይ ከአዳማ ወደ አዲስ አበባ ስትመጡ አንቺና ጣሴ የተባለ ሰው ነው የመጣችሁት አይደል? እንደዛ ነው አይደል? ስለዚህ ሁለታችሁ ስትመጡ የላካችሁ አቶ አዳሙ ያንቺ አባት ነው። ምን አይነት ነገር ሰጥቷችሁ ነው ወይም ደግሞ ምን አይነት ሚሽን ምን አይነት ተልእኮ ሰጥቷችሁ ነው የመጣችሁት? ማለት እኔ ለራሴ ያለኝ ማለት ነው ያንን ነገር አሳክተሽ ከመጣሽ የምትፈልጊው ነገር ይደረግልሻል። ገንዘቡ ግማሹ ገንዘብ የእሷ ቤተሰቦች ባንቺ ስም ይገባልሻል። ግማሽ ሳይሆን ቢያንስ ከመቶውን ጋር 75% ላንቺ ነው ማረግልሽ። ምክንያቱም እኔ ካንቺ ውጪ የለኝም ምናምን አለኝ። ከዛ ያንን ነገር ካላደረኩት ትንሽ ነገር ደግሞ ካበላሽው ደግሞ ይሄ መሞት ሲባል እንደዚህ አንዴ በጥይት ግሎ አይደለም የሚሞት አሰቃይሻለሁ አለኝ። ስለዚህ ይሄን ያህል ሰው ነው ማለት ነው የገንዛ ልጁ ላይ እንደዚህ አይነት ነገር ከማድረግ ወደ ኋላ ማይል ሰው ነው ማለት ነው። ጣሴ ለተባለው ሰውስ ምን አይነት መመሪያ ነው የሰጠው ወይም ምን አይነት ተልእኮ ነው የሰጠው?
እሱ በቃ ካገኘ መግደል ነው። አገኘ ማለት ገደለ ነው። ምንም አይነት ራይ የለውም። ይሄ ማብራሪያ እንደዚህ እንድታወራም አይፈቅድልህም። ገባካ? እጁ ላይ ገባ መግደል ነው። እሺ አዲስ አበባ ምንም አይነት ቤተሰብም ሆነ ዘመድ አዝማድ እንደሌላችሁ እናውቃለን። አንቺና ጣሴ የተባለው ሰውዬ የት ነው ያረፋችሁት? ሆቴል ነው? የት ነው ማለት? አሁን ዛሬ ያደርንበት ወደ ድጋሚ አናድርበትም ማለት እኔ ማድረው በቃ እሱ አያድርም። እሱ ለሆነ ነገር ስፈልገው ብቻ ነው የሚመጣ። አንደኛ በጣም የሴሱስ አለበት። ገባካ? በቃ ክለብ ነው። እኔን ራሱ ያው አባቴን ስለሚፈራ ነው እንጂ በጣም ባለጌ ሰው ነው በጣም። እና ቤት ውስጥ ጭራሽም አያድርም። ለሆነ ነገር ስፈልገው ይመጣን ወይም ደግሞ በስልክ መጨረስ ካለበት ይጨርሳል እንጂ እኔም በቃ እየተቀያየርኩ ወዲና ወዲህ ያልኩ ነው። አንድ ቋሚ ቦታ የለኝም። መልካም። እንደው መጠየቅ የምፈልገው ነገር ግን እንዳልሽኝ ከሆነ እዚህ ሌላም ሰዎች እንዳሏችሁ ነው በተደጋጋሚ እየተናገርሻለሽ። እንግዲህ የአባትሽ ሰዎች እንዳሉ ካንቺና ከጣሰው ሌላ ግን ወደዚህ የመጣችሁት አንቺና ጣሰው እንደሆናችሁ ነው የነገርሽንና እንደው ሌሎቹ ሰዎች የምን ሰዎች ናቸው? በንግድ የሚያውቃቸው ናቸው አባትሽ? ማለት እኔ በምን እንደሚያውቃቸው ራሱ አላውቅም። ምክንያቱም በቃ ሁሉም ጋር ሰው አለው። እሱ ሁሉም ጋር ሰው እንዳለ አውቃለሁ። ምክንያቱም እኔ በራሴ ስለደረሰብኝ ነው። ገባካ? አሁን እኔ አዳማ የምሰራበት ቦታ የሱ ሰዎች አሉ። ገባካ? እኔ ከማን ጋር እንደዋልኩ ምን እንደሰራው የሚነግሩት። እኔ ምንም ነገር አልዋሽም። ዋሽው ማለት በቃ ይደበድበኛል። ዱላ አለው። ገባካ? ምንም አይነት ራይ የለውም። እኔን ተመቶች ያውቃለሁ። ተረዳኛ። ያሰቃየኝ ፊትሽ ላይ ማየው ጠባሳ እዛ ያለሽ የተመታሹ ነው? አዎ እሱ ነው የምታኝ። ይሄን ያህል ነው እንግዲህ ልጁ ላይ ጥቃት። ስለዚህ ይኸውልሽ አንቺ አሁን ላይ ምንም የሚያስፈራሽ ነገር የለም። እኛ የሚያስፈልገውን ከለላ እንሰጥሻለን። እንግዲህ እኛ ተኩላውን ከያዝን በጎቹ በጣም ቀላል ናቸው፣ ችግር የለውም። ግን ዋናው ተኩላውን ነው መያዝ ያለብን። ስለዚህ አንቺ እሱን እንድንይዝ ታደርጊናለሽ። ከዛ በኋላ እኛም ደግሞ ላንቺ የሚያስፈልገውን ነገር እናደርግልሻለን ማለት ነው። እጅሽ ከወንጀል ጋር የተነካካ ካልሆነ ምንጊዜም ነፃ ሰው ነሽ። ስለተባበርሽ እንደውም መመስገን የሚገባሽ ሰው ነሽ። ግን እጅሽ ከወንጀል ጋር የተጨማለቀ ከሆነ የምትወጪበት ምክንያት የለም እንጂ እንዴ አንተ ነው ልትገለኝ እንዴ? የመጣች እያየ ወንጀለኛ አይደለሽም ብለህ ታማበለታለህ እንዴ? ጨራሽ ልትገለኝ መፈል ተውቃኝ የማይሆን ነገር ታደርገኝ አይደል እንዴ? የመጣች ራኬብ ተረጋጊ። ይሄ ሂደቱ ነው ራኬብ አይደለም። ራኬብ ተረጋጊ። ወንጀለኛ አይደለሽም እያላታት እኮ ነው አላለም። ራኬብ እምትሆኚ እሱ እያላት ነው እያባበላት እኮ ነው። እባክህ አስወጣልኝ ዘኪ፣ እሷን አስወጣልኝ። እያባበላት ከዚህ በላይ ተረጋጋ። አይሸከማል። ወንጀለኛ ነሽ። እኔ ገና ራኬብ አዳምጪ። ይኸውልሽ ሂደቱ ነው ራኬብ። ለምንድን ነው የማታዳምጪ? ይሄ ሂደቱ ነው እያልኩሽ ያለው ሰማሽኝ አይደለ? እቺን ሴት ነይ ግዴታ ንገሪን ብለን አንቺም ወንጀለኛ ነሽ የምንላት ከሆነ ያን ሰው አሳልፋ ላትሰጠን ትችላለች። ስለመታሰሩ እርግጠኛ የምትሆን ከሆነ ለምንድን ነው አሳልፌ አባቴን መሰጣችሁ ልትል ትችላለች። አንቺ መረጋጋት ነው ያለብሽ። ምንም አይነት ነገር በተናደርንበት ሰዓት ማድረግ የለብንም። ተረጋግተን ነው እቺን ሴት አባብለን ነው ዋናውን ሰው መያዝ የምንችለው እንጂ ስለተናደድን ስለጎፈልና እሷ ባወራችሁ ኢነርጂኛም የምናወራ ከሆነ ድካም ነው የሚሆነው። ገብቶሻል አይደል? ተረጋግተን ግን አንቺ ምንም አይነት ጥፋት ማባበል ነው ያለብን። ለዛ ነው እንጂ አሁን እንቅስቃሴዎች እንድንቀሳቀስ አንቺም ስሜታዊ አትሁኚ። የደረሰብሽ ነገር ያው እንግዲህ ተረጋጊ ለማለት የሚከብድ ነው እናውቃለን። ግን ያው ከጎንሽ ነን ወንድሞቼ ብለሽ መጥራት ትችያለሽ። ተረጋጊና የሚደረገውን ነገር እናደርጋለን። አዎ እንጂ ወንጀለኛ አይደለችም እያለን አይደለም። ምክንያቱም ሰው ልገል የመጣች ሴት ወንጀለኛ አይደለችም የምንልበት ምክንያት የለም። አዎ ስለዚህ ዋናው ግን መንገዳችንን በጥንቃቄ እንጓዝ ነው። በማስተዋል በትልቅ ሰው ይገባኛል። ገና እድሜሽም ትንሽ ስለሆነ የ19 ዓመት ልጅ ነሽ። ነገሮች ላይ ገቡ ይችላሉ። የተደራረቡብሽ ነገሮች አሉ። ከዛም አንፃር ይሆናል እንደዚህ የምትሆኙ። ነገር ግን ነገሮቹን ለኛ ተይል እኛ በሚገባው መንገድ እንፈቷለን። ስለዚህ አንቺ ተረጋጊ ባክሽ። ያው እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ነበረ። እንግዲህ አንድ ሰው መያዝ ችለናል ማለት ነው። ይሄን ነገር ጀምረናል ማለት ነው። ከዚህ በኋላ ወደ ኋላ የምንመለስበት ምንም አይነት ምክንያት የለም። እንግዲህ ያዳሙ ልጅ ይዘናል። አሁን ደግሞ ቀጣይ እንቅስቃሴያችን የሚሆነው ከሷ ጋር በመነጋገር ወይም ደግሞ እሷ ስልክ እንድትደውል በማድረግ እንግዲህ ይሄን ጣሰውን የተባለ ሰው ደግሞ ይዘን ከዛ ደግሞ የምናደርገውን እርምጃ የምናካሂድ ይሆናል ማለት ነው። እስቲ አብራችሁን ነው።
ያው እንግዲህ ውድ ተመልካቾቻችን ያለውን ነገር ተመልክታችኋል። ከዚህ ቀደም እሷ የሰጠችን ኢንተርቪው አለ። እሷን ከያዝን በኋላ ደግሞ አሁን ጣሴ ወይም ደግሞ ጣሰው የተባለው ግለሰብ ለመያዝ እንቅስቃሴ እያደረግን እንገኛለን። እሷን እንግዲህ የቀጠራት ቦታ እዚህ ነው። ጣሴ ወይም ደግሞ ጣሰው የተባለውን ሰው ለመያዝ እንቅስቃሴ እያደረግን እንገኛለን። አሁን ወደ ጣሰው ለመሄድ እንቅስቃሴያችንን ጀምረናል። እሷን ልካታለን መጀመሪያ። ከዛ እሷ ከሄደች በኋላ ሁለቱ ልክ በተገናኙበት አጋጣሚ እኛ ጋርዶችም ከጀርባችን አሉ፣ ሌሎችም ሰዎች ከበን ቦታውን እየጠበቅን እንገኛለን። ልክ ጣሴና እሷ እንደተገናኙ ኢሚዲየትሊ ጣሴ የተባለውን ሰው የምንይዘው ይሆናል። ያው እንግዲህ መሳሪያ አንዳንድ ነገሮችም ሊይዝ ይችላል። እኛም ቅድመ ዝግጅቶችን አድርገናል። እንግዲህ እሷን የምንልካት ይሆናል ማለት ነው። አሁን የተቀጣጣንበት ቦታ እዚህ ነው። እንደነገርንሽ ምንም አይነት ነገር እንዳታደርግ። መልካም ስንት ነገር ተጓዝና ተጓዝ። የት አባ ነው የምትሄደው? እንዳንተ አይነቱን ስንት ይዘና ተጓዝ። የምን አባ ዘረፋ ከእናንተ በላይ ሌባ ተጓዝ። ተጓዝ። ከእናንተ በላይ ሌባ አለ እንዴ? አስገባው። ዘረፋ ትላለህ። ግባ ግባ ግባ።